ሰላም ተማሪዎች እንዴት ናችሁ? የማና ኃይል እባላለሁ ከቀለም ቱተርስ። ቀለም ቱተርስ ከ9 እስከ 12 ላላችሁ ተማሪዎች አጋዥ ቪዲዮዎችን ያዘጋጃል። ትምህርታዊ ቪዲዮዎቻችን ሳብጀክት ኤክስፐርቲስ ባላቸው አስተማሪዎች የተዘጋጁ ናቸው። ስለዚህ በጣም ጠቃሚ መረጃ ታገኛላችሁ። ቀለም ቱተርስ የሚል ዩቲዩብ ቻናል አለን፣ እየገባችሁ ተጠቀሙበት። እያንዳንዱ ሳብ ቶፒክ በዲቴይል ኤክስፕሌን ይደረጋል። አላማችን እናንተ ብቁና ተወዳዳሪ ተማሪ ለማድረግ ነው። እኔ የፊዚክስ አስተማሪያችሁ ነኝ ከአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ በኤሌክትሮሜካኒካል ኢንጂነሪንግ የተመረቅኩኝ። ከዛ የ8 ዓመት የማስተማር ልምድ አለኝ። ስለዚህ ፊዚክስ ቀለል ባለ ኢንጆይ በምታደርጉት መንገድ እናያለን። ዛሬ ዩኒት 1 እንጀምራለን። የግሬድ 10 ዩኒት 1 ቬክተር ኳንቲቲስ የሚለውን አብረን እናያለን። ከመጀመራችን በፊት ለርኒንግ ኦብጀክቲቭ ይቀድማል። ማለት የዚህ ቻፕተር ምን ኦብጀክቲቭ ነው እኛ እንድታውቁትና አፕላይ እንድታደርጉት የምንፈልገው ነገር የስካላር እና የቬክተር ልዩነት እንድታውቁ what is their difference። ቀጥላችሁ ሪፕሬዘንት ማድረግ እንድትችሉ how do you represent vectors የተለያየ መንገድ አለ እናያለን። እንደገና ቬክተር ምን ማድረግ ይቻላል? አድ ማድረግ ይቻላል፣ ሳብትራክት ማድረግም ይቻላል። ቬክተሮች ኦፕሬት ማድረግ፣ እነዚህ ደግሞ ሪዞልቭ ማድረግ እንደገና ትችላላችሁ ማለት ነው። እነዚህ ኢን ዲቴይል እናያለን። ለአሁን 1.1 ስካላር ኤንድ ቬክተርስ። እስኪ አሁን ለምሳሌ you have a bicycle እንበል እና ዲኖ ኦዶሜትር ሜቢ መኪና ላይ ኦዶሜትር አለ፣ ባይስክል ላይ የለም ቢኖር እንበልና ኢማጂን ዩር ባይስክል ሃድ ዋት ኦዶሜትር አላት እንበል። ከዚህ ተነስታችሁ እቺ መነሻ ናት፣ አት ዘ ኤንድ እዚህ ጋር ደረሳችሁ። ኦዶሜትራችሁ የሚያነበው ምንድነው? ኦዶሜትር ማለት ዲስታንስ የሚለካ ነው። መኪና ላይ ያለ ስንት ኪሎ ሜትር፣ ለምሳሌ አንድ መኪና ዩዝድ መኪና የሚገዙ ሰዎች መኪናው ምን ያክል ኪሎ ሜትር ተነድቷል ያያሉ። ስለዚህ ይመዘግባል ማለት ነው። ከተገዛ ስንሸጠው ይሄን ያክል ኪሎ ሜትር እንደተጓዘ ከኦዶሜትር ይነበባል ማለት ነው። ምን ያክል ከተገዛ ጀምሮ የተነዳበት መንገድ በኪሎ ሜትር ያሳያል። ሶ ቢኖር የሚያሳያችሁ ዲስፕሌስመንት ነው ወይስ ዲስታንስ ነው? የፈለኩት ምንድነው? የትኛው ነው ሪድ የሚያደርገው? ኦዶሜትር የሚለካው ዲስታንስ ነው። እሺ እቺ ዲስታንስ ነው እንጂ ዲስፕሌስመንት አይደለም። ለምሳሌ ይሄ ዘ ሆል ቀዩ ዲስታንስ ፓርክ ላይ የተዝናናችሁ 40 ሜትር ብትሄዱ እቺ ቀይ ፓዞ 40 ሜትር ናት እንበላት። እቺ ዲስፕሌስመንቷ ሰማያዊ ደግሞ 10 ሜትር ብትሆን ኦዶሜትር የሚያነበው አት ዘ ኤንድ 10 ሜትር ብሎ አይደለም፣ አያውቀውማ 10 ሜትር አክቹአሊ የተጓዛችሁበትን 40 ብሎ ነው የሚያነበው። ይሄ ስትመጡ መጨረሻ የሚያነብላችሁ ምንድነው? 40 ሜትር ብሎ አክቹአል ዲስታንሳችሁ። ሶ የቬክተርና የስካላር ልዩነት በዚህ ማወቅ ይቻላል ማለት ነው። አክቹአሊ የተጓዛችሁትና ዘ ሾርተስት ዲስታንስ፣ እነዚህ ዲስታንስ እና ዲስፕሌስመንት ብለን እንለያለን። ግን what is the criteria ክላሲፋይ ለማድረግ አንድ ኳንቲቲ it is vector or scalar ለማድረግ what is the criteria? እንዴት ነው የምናውቀው? ክራይቴሪያችን ሁሉ ጊዜ የምናየው ምንድነው? ዳይሬክሽን። ኳንቲቲው ዳይሬክሽን ይፈልጋል አይፈልግም ነው። the only criteria ዳይሬክሽን ብቻ ነው። አንድ ኳንቲቲ without direction በማግኒቱድ ብቻ ኮምፕሊትሊ ኤክስፕረስ የምናደርገው ከሆነ it is called scalar። ዳይሬክሽን አይፈልግም፣ ሚኒንግለስ ነው። ማግኒቱድ in addition to direction የሚፈልግ ከሆነ ግን it is vector። so እስከ አንድ ጥያቄ ልጠይቃችሁ እዚህ። ቬክተር ኳንቲቲ ማግኒቱድ ይፈልጋል አይፈልግም? ያስፈልገዋል። ሁለቱንም ማግኒቱድ ያስፈልጋቸዋል። the only difference ምን ዳይሬክሽንም ጭምር ያስፈልገዋል ለቬክተር እንጂ ማግኒቱድ የማያስፈልገው ነገርማ የለም። any quantity needs what? a magnitude. in addition to magnitude, if we need a direction in order to completely express that quantity, we call it what? vector እንለዋለን። so definition የስካላር እና የቬክተር ልዩነት ከተባላችሁ dependence on direction ነው የምትሉት። እሺ so ወደ ፎርማል ዴፊኒሽን ስትመጡ they only need እቺ only የምትለው በቃ ዳይሬክሽን አያስፈልገውም ማለት ነው። በማግኒቱድ ብቻ ኮምፕሊትሊ ኤክስፕረስ ማድረግ ይቻላል። ለምሳሌ እኔ ሁሉ ጊዜ ኤግዛምፕል የምሰጠው ታይም ነው። ታይም ለ11ኛ ወይም ለ9 ግሬድ ስናገር ለምሳሌ መንገድ ላይ የሄድኩኝ ስንት ሰዓት ነው ቢለኝ ሰው 10 ሰዓት in the east direction ብለው it is meaningless። 10 ሰዓት በቂ ነው። in the east in the west ሚል ነገር ዳይሬክሽን አንጨምርም። ማስም እንደዛ። by the way what is mass and weight difference? ሱቅ ላይ ሄዳችሁ 1 ኪሎ ስኳር ስጠኝ ስትሉ are you asking weight or mass? so ምን መዝነው weight ነው። እሺ ኪሎግራም መጠነ ቁስ ነው። ይሄ ማን ነው? ማስ መጠነ ቁስ ነው የሚያሳየን። weight ግን the force due to gravity ማለት ነው። ስለዚህ ማግኒቱድ ብቻ የሚያስፈልጋቸው ዳይሬክሽን ግን የማይፈልጉ we call them scalars። ቬክተር ማለት ግን they need
direction in addition to magnitude. So we cannot completely express vectors using only magnitude. completely express ማድረግ አይቻልም። ለምን? ዳይሬክሽንም ያስፈልጋቸዋል። አንድ ቬሎሲቲ አንድ መኪና to the east ነው ወይስ to the west ነው? ዳይሬክሽኑ ያስፈልጋል። ስፒድ ግን we are only interested in the magnitude part ማለት ነው። ዳይሬክሽኑ ወይም አቅጣጫው ማተር አናደርግም። ፍሪክሽናል ፎርስ እቺ ፍሪክሽን ፎርስ ለምሳሌ ይሄ ድራግ እያደረግን ኢንክላይን ፕሌን ላይ ስናወጣው ፍሪክሽን always opposite to the motion of object ዳይሬክሽን ያስፈልገዋል ማለት ነው። እንደዚህ እያደረጋችሁ ለቮሊዩም ለማስ there is no need to add direction እቺ አሮው just እንድትይዙት የምንፈልገው ቬክተር ዳይሬክሽን ያስፈልገዋል ማለት ነው። እቺ ግን ማግኒቱዷ ብቻ 5 ሜትር ማለትና 5 ሜትር to the east ማለት ልዩነት አለው። እቺ ማግኒቱዷ ፓርት ብቻ ነው እያወራን ያለነው። this one we are adding direction part ማለት ነው። so how detail አንድ ኳንቲቲ ስካላር ነው ማለት ዳይሬክሽን ያስፈልገዋል ወይ እንዴት ነው የምታውቁት? በሰንስ ራሱ ባትሸመድዱት ለምሳሌ ቅድም እንዳልኩት ቮሊዩም 4 ሊትር ካነበባችሁ በኋላ to the east to the west ምናምን የሚባል ዳይሬክሽን አያስፈልገውም። ማስ እንደዛው ማስ 4 ኪሎ ግራም ካላችሁ በቂ ነው። to the east to the west ምናምን የምትሉት ነገር የለም። ቴምፕሬቸርም እንደዛው 36 ዲግሪ ሴንቲግሬድ ወይም ኬልቪን ምናምን። ቬክተሮች ከሆነ ግን they need direction አፕላይ የሚያደርጉበት ለምሳሌ ፎርስ እንደዚህ ስንጎትተው ይሄኛው አሁን this pulley ዳይሬክት አፕላይ ያደረግበት አክሽን ኦፍ ላይን ኦፍ ፎርስ ማተር ያደርጋል። ዳይሬክሽን አለው። ወይት ሁሉ ጊዜ ዳውንዋርድ ነው። ፍሪ ቦዲ ዲያግራም ባይ ዘ ወይ ለምንድን ነው ቬክተር የምንማረው ለምንድን ነው ብላችሁ አትጠይቁም? እንዲሁ ዝም ብሎ እኮ አይደለም ስለተፈለገ ነው። ለምን ኢኩሊብሪየም ላይ ስንማር we will ፍሪ ቦዲ ዲያግራም እናወጣለን። ለዚች ኦብጀክት ለዚች ፑሊ ፍሪ ቦዲ ዲያግራም ሳሉ ትባላላችሁ። ከዛ ምን ታደርጋላችሁ? እቺ ፑሊ ሁለት ኬብል አላት፣ ሁለት ቴንሽን አሉ ማለት ነው። ለምን ነው ወደ ላይ ያረኳቸው? ወይት ደግሞ እንደዚህ አደርጋለሁ። this is mg weight tension 1 tension 2 ብላለሁ። ስለዚህ እነዚህ ዳይሬክሽን ካላወቅኩኝ አይ ካንኖት ይሄ ኢኩሊብሪየም የሚለውን ነገር ሶልቭ ማድረግ አልችልም። ሶ የቬክተር አፕሊኬሽን ብዙ ነው። ለዛ ዳይሬክሽን ያስፈልገዋል አያስፈልገውም ኢንሰንስ ማወቅ ትችላላችሁ። ፎርስ ዳይሬክሽን ያስፈልገዋል። ዌይት ኢዝ ኤ ታይፕ ኦፍ ፎርስ ማለት ነው። ቬሎሲቲ ወይም አክሰለሬሽን ዲቱ ግራቪቲም ኤልዌይስ ዳውንዋርድ to the direction of falling to the gravity ነው። ሁሌ to the center of earth ነው ዳውንዋርድ ነው እንጂ አክሰለሬሽን እንደዚህ ሊሆን አይችልም። towards the earth ነው። ስለዚህ ዳይሬክሽን ያስፈልጋል። ማግኔቲክ ፎርስ ወይም ማግኔቲክ ፊልድ ላይን አሁን ይሄ ፎርስ ዳይሬክሽን አለው። ሪፐልሲቭ ፎርስ ሊሆን ይችላል፣ አትራክሽን ፎርስ ሊሆን ይችላል። ማግኔቲክ ፎርስ ብትሉ ኤሌክትሪክ ፎርስ ብትሉ ማንኛውም ፎርስ አክቹዋሊ ማለት ነው። ፍሪክሽን ፎርስ ቅድም ነግራችኋለሁ። if the ball is moving rightward እቺ ደግሞ ሁሌ ዳይሬክሽን ኦፍ ኦፖዚት to the motion ነው። ፍሪክሽን ግዴታ ዳይሬክሽን ያስፈልገዋል because it is opposing the motion ማለት ነው። እስኪ ክላሲፋይ እናድርግ። እዚያው ቬክተር ናቸው ወይስ ስካላር ናቸው? እሺ በግሩፕ ስለሆነ እዚህ ላይ ያሉት ቅድም ነግራችኋለሁ። ለቮሊዩም ለማስ ለቴምፕሬቸር እና ለስፒድ ምን አያስፈልግም? ዳይሬክሽን ስለማያስፈልግ ለነዚህ ምን እንላቸዋለን? ስካላር ናቸው። ይሄ አሁን ዳይሬክሽን የሚሄድበት መንገድ ዳይሬክሽኑ ያሳያል። አሁን እንደዚህ to the west አይደለም to the east ነው። ግን አሁን ስፒድ ነው ያለን ማግኒቱድ ፓርቱ ብቻ። ቬሎሲቲ ካለን ግን ለምሳሌ ቬሎሲቲ ካለን ግን we are interested in the direction also in addition to the magnitude ማለት ነው። እነዚህ ደግሞ ቬክተር ናቸው። weight always downward ነው አልኳችሁ። ትረስት ፎርስ የሚባል ስፔሻሊ ለሮኬቶች ሆት ጋዝ ሲወጣ ምን ይሰጣል? ትረስት ፎርስ የሚባል አፕላይ ያደርጋል። ፑሽ የሚያደርግ ፎርስ ማለት ነው። ማግኔቲክ ፊልድም ቅድም እንደነገርኳችሁ they have direction ፎርስ አላችሁ። ሁለት ማግኔቶች ስታቀራርቡ ወይም ሪፐልሲቭ ይሆናል ወይም አትራክሽን ፎርስ ይሆናል ማለት ነው። እሺ እዚህ ላይ ቴምፕሬቸር ስካላር ነው። ማስ አሁንም ስካላር ነው። ዳይሬክሽን የማይፈልግ ከሆነ ስካላር እንላቸዋለን። ታይም የመጀመሪያ ኤግዛምፕል የሰጠው ስካላር። ዲስታንስ it is not displacement ዲስታንስ ከዚች እስከዚች 1 ሜትር ወይም 1 ሴንቲሜትር የሆነ 10 ሴንቲሜትር እንበል በቃ ዳይሬክሽን አያስፈልግም ስካላር። ቮሊዩም ድጋሚ ነው ስካላር እንበል። ፎርስ አሁን ይሁት because he is pushing ዳይሬክሽኑ እያየ ነው ዳይሬክሽን ያስፈልገዋል። ፑል ሲያደርገው ደግሞ ዳይሬክሽኑ ይቀየራል። ፑሊንግ ፎርስ ፑሺንግ ፎርስ እና ፑሊንግ ፎርስ ዳይሬክሽን ያስፈልጋል ማለት ነው። ስለዚህ ይሄ ቬክተር ኳንቲቲ ይሆናል። ቬሎሲቲ አሁንም ቬክተር ኳንቲቲ በት ስፒድ ኦንሊ ዘ ማግኒቱድ የምንፈልግ ከሆነ ግን ስካላር ይሆናል ማለት ነው።
ሶ ዳይሬክሽን ይፈልጋል አይፈልግም ነው ዋና ክራይቴሪያችን። አሁን እስከ ቪዲዮአችሁን ፓውዝ አድርጉና ምን ታደርጋላችሁ? ራይት ናው አሁን ባላችሁ ሌቨል ስንት ቬክተሮች እና ስንት ስካላር መንሽን ማድረግ ትችላላችሁ? ካን ዩ ራይት ዳውን የሆነ ጻፉ። በአሁን በእናንተ ሌቨል የምታውቁት ማለት ለምን ክሊርሊ ኳንቲቲዎች ስታመጡ ለምሳሌ ፕሬሸር፣ ፎርስ፣ ቬሎሲቲ፣ ፓወር፣ ኢነርጂ ስትሉ you will classify as vector or scalar። ለዛ ማይንዳችሁ እየሰፋ ይመጣል። ይሄኛው ከሆነ ሶርስ ያገኘሁት ነው ለነዚህ ስካላር አላቸውና ለነዚህ ደግሞ ቬክተር አላቸው። እኔ እዚህ ማልስማማበት ነጥብ አግኝቻለሁ። ያገኛችሁት ሁሉ ሶርስ አትመኑ። የሆነ እንትን አለ ለምሳሌ ፕሬሸር cannot be vector። ይሄኛው ሶርስ ግን እንደዛ አድርጎ ሊስት አድርጎ ያገኙት እንትን አለ። ፕሬሸር ቬክተር አይደለም። እነዚህ እንዳለ ምንድናቸው? እነዚህ ስካላር ናቸው። ስካላር this one is right። እዚህ ጋር ግን ሌላ ምን አለ መሰላችሁ? ኤሌክትሪክ ፍላክስ። በእናንተ ሌቨል ኤሌክትሪክ ፍላክስ ከሌለ ችግር የለውም። ግን you must be familiar with በቃ ሜን ኮንሰፕት የሚባለው በተለይ ስካላር ላይ ያሉ ለእናንተ ኮመን ናቸው። እዚህ ውስጥ ምናልባት ዲናው ኢምፐልስ ካላወቃችሁ እነዚህ ነገሮች ግን በቃ እያንዳንዱ ለምንድን ነው ፕሬሸር ቬክተር ላይ ግሩፕ ያደረጉት? ቢካዝ ፕሬሸር ማለት ፎርስ ኦቨር ኤሪያ ስለሆነ ኦኬ በቃ ፎርስ ቬክተር ስለሆነ ፕሬሸርን ቬክተር ነው ብለው ኖ ምንም ዳይሬክሽን አሳይን አናደርግም ለፕሬሸር። ለኤሌክትሪክ ፍላክስ የሚባልም በሆነ ኤሪያ ስንት ኤሌክትሪክ ላይን ፓስ ያደርጋሉ ነው እንጂ ዳይሬክሽን ማተር አያደርግም። ስለዚህ እነዚህ ምን አይደሉም? ቬክተር አይደሉም። ሌሎቹም ትራይት ቬክተር ናቸው። ስለዚህ እንደዚህ እናንተም አናላይዝ ያደርጋችሁ ሁሉ ያገኛችሁት ነገር ትክክል ነው ማለት አይደለም። ሶ 1.1 ሳብቶፒካችን ምንድን ነበር ያየነው? what are scalars and vector quantities ልዩነታቸው ምንድን ነው? አንድ ኳንቲቲ ዝም ብለን ከመሬት ተነስተን ቬክተር ነው ስካላር ነው አንልም። there is a criteria። እሱ ምንድን ነበር? ዳይሬክሽን። ስለዚህ ዲፈረንሳቸው ለስካላር ማግኒቱድ ብቻ፣ ለነዚህ ግን ምን ጭምርን ያስፈልጋቸዋል? ዳይሬክሽን። እንደገና ኤግዛምፕሎች ላይ ያንዳንዳቸው ኤግዛምፕል አይተናል። አይ ሆፕ ኢንጆይ እንዳደረጋችሁት። ቀጣይ በ1.2 ላይ እንገናኛለን።